ሰበር አስገራሚና ድንቅ መረጃን እነሆኝ። ኢትዮጵያ የሰው ዘር መገኛ መሆኗን ዳግም የሚያረጋግጥ ታሪካዊ ግኝት ተመዘገበ። ኢትዮጵያ በድጋሚ የዓለም ሳይንስ ማህበረሰብን ማነጋገሯን ቀጥላለች። በአፋር ክልል ሚሌ ሎጊያ ተብሎ በሚጠራው ስፍራ ለ2.6 ሚሊዮን ዓመታት ተቀብሮ የቆየ አዲስ የሰው ዘር ልጅ ዝርያ መገኘቱ ተበሰረ። ፓራንትሮፕስ ይባላል። ግኝቱን የመሩት በቺካጎ ዩኒቨርሲቲ ተመራማሪ የሆኑት ታዋቂው ኢትዮጵያዊ ፕሮፌሰር ዘረሰናይ ዓለምሰገድ ናቸው። ይህ ዝርያ ከዚህ ቀድሞ በታሪክ ታይቶ የማይታወቅና አዲስ መሆኑን ተረጋግጧል። የኢትዮጵያ ቅርስ ባለስልጣን ምክትል ዋና ዳይሬክተር አቶ ኤልያስ ሽኩር ዛሬ በሰጡት መግለጫ ይህ ግኝት ኢትዮጵያ ለሰው ዘር ጥናትና ለኢንትሮፖሎጂ ምርመራ ያላትን የማይተካ ሚና የበለጠ እንደሚያጎላም ገልጿል። ይህ ግኝት ዛሬ በዓለም አቀፍ በታዋቂ ኔቸር መጽሔት ላይ ለዓለም ይፋ ይደረጋል። አዲሱ ግኝት ኢትዮጵያ የሰው ዘር መገኛ ክሬድል ኦፍ ማንካይንድ መሆኗን በዓለም መድረክ በድጋሚ ያረጋገጠ ኩራት ነው ተብሏል። በስዊዘርላንድ ዳቮስ በሚካሄደው የዓለም ኢኮኖሚ ፎረም የመሪዎች ጉባኤ ላይ ለመካፈል ጉዞ የጀመረው ዶናልድ ትራምፕ የተሳፈሩበት አውሮፕላን ባጋጠመው የቴክኒክ ችግር ምክንያት ተመልሶ ለማረፍ ተገዶ እንደነበር ተሰማ። ይህንንም በተመለከተ የፕሬዝዳንት ኤርፎርስ ዋን አውሮፕላን በአነስተኛ የኤሌክትሪክ ችግር ምክንያት ተመልሶ እንዲያርፍ ተደርጓል ሲል ዋይት ሃውስ አስታውቋል። ከፕሬዝዳንቱ ጋር ጉዞ የጀመረው የጋዜጠኛ የአውሮፕላን መብራቶች ለአጭር ጊዜ ጠፍቶ እንደነበረም ተናግሯል። አውሮፕላኑ ሜሪላንድ ወደሚገኘው አንድሩስ የአየር ኃይል ጦር ስፍራ ከተመለሰ በኋላ ትራምፕ በሌላ አውሮፕላን ወደ ስዊዘርላንድ ማቅናታቸው ታውቋል። በዚህ ምክንያት ፕሬዝዳንቱ ከ3 ሰዓት በላይ ዘግይተው ጉዟቸውን ጀምሯል። ፕሬዝዳንቱ በዳቮስ በሚካሄደው የዓለም ኢኮኖሚ ፎረም ላይ ንግግር ያደርጋሉ ተብሎም ይጠበቃል። ኤርፎርስ ዋን የአውሮፕላን የአሜሪካ ፕሬዝዳንት ሲሳፈርበት ለራዲዮ ግንኙነት የሚውል ስያሜ ሲሆን ለየትኛውም የአየር ኃይል አውሮፕላን የሚሰጥ ስያሜ ነው። በአሁኑ ወቅት በአየር ኃይል ውስጥ ከ1990 ጀምሮ ጥቅም ላይ የዋለ የሁለቱ የቦይንግ 747 እና 20 አውሮፕላኖች አገልግሎት እየሰጡ ነው። አውሮፕላኖቹ በየጊዜው ማሻሻያ ቢደረግላቸው ወጪያቸው እየጨመረ መሆኑንም ተናግሯል። ትራምፕ በአውሮፕላኑ ላይ በተደጋጋሚ ቅሬታ ሲያቀርቡ ቆይቷል። ቦይንግ 2 አዳዲስ አውሮፕላኖችን በጊዜ ማድረስ ባለመቻል ምክንያት አስተዳደራቸው ባለፈው ዓመት አማራጮችን እየፈለገ መሆኑንም አስታውቋል። ይህን በእንግሊዝኛ ያለውን ነገር ልንገራችሁ። Mineral electrical issue on Air Force on delay Trump's Davos visit. The plane returned to the joint base Andrew in Maryland. Donald Trump's presidential plane has been forced to turn back shortly after departing for Switzerland, where he is due to airless world leaders later on Wednesday. Air Force One was grounded due to minor electrical issue. According to the White House journalists, traveling with the president also said the light went out briefly in the press cabin. The plane returned to joint base Andrew in Maryland and Trump left for Switzerland on another aircraft. The president arrived in Zurich around 12:40 local time or 11:40, close to 3 hours later than scheduled. He will travel onwards to the World Economic Forum in Davos, where he was expected to deliver his speech on that forum. ከአህጉራዊ መሪነት እስከ ዓለም አቀፋዊ ተወዳዳሪነት የኢትዮጵያ አየር መንገድ አዲሱ ግዙፍ ፕሮጀክት። ከአህጉራዊ መሪነት ወደ ዓለም አቀፋዊ ተወዳዳሪነት የኢትዮጵያ አየር መንገድ ግሩፕ በ12.5 ቢሊዮን የአሜሪካ ዶላር በቢሾፍቱ ከተማ እያስገነባ ያለው ግዙፍ የአውሮፕላን ማረፊያ ኢትዮጵያ የዓለም አቀፍ አቪዬሽን እና የቱሪዝም ማዕከል የሚያደርጋት ነው። ትራቨል ኤንድ ቱር ወርልድስ በዘገባው እንዳመለከተው ይህ ግዙፍ ፕሮጀክት አየር መንገዱን ከዓለም አቀፍ ግዙፍ ተቋማት ጋር የሚያገናኘውና የሚያወዳድረው ነው። ይህም ይላል ትራቨል ኤንድ ቱር ወርልድ በዘገባው የኢትዮጵያ አየር መንገድ አንድን እንደነ የአሜሪካው ኤርላይንስ ማለት ነው ልክ እንደ ሳንዲያጎ እና ሳን ፍራንሲስኮ እንደዛውም የካታር ኤርዌይስ የቱርክ አየር መንገድ ካሉ ኩባንያዎች ጋር እኩል ተወዳዳሪ የሚያደርገው መሆኑን በዘገባው አመልክቷል። አውሮፕላን ማረፊያው ግንባታው ሲጠናቀቅ በአመት እስከ 110 ሚሊዮን መንገደኞችን የማስተናገድ አቅም ይኖራል። ይህ አቅም አየር መንገዱ በአፍሪካ ያለውን የበላይነት ወደ ዓለም አቀፍ ደረጃ ከፍ ያደርጋል። አዲሱ የአውሮፕላን ማረፊያ ለቱሪስቶች ምቹ ሁኔታን በመፍጠር
የኢትዮጵያን ብቻ ሳይሆን የአጠቃላይ አፍሪካን የቱሪዝም ኢንዱስትሪ በእጅግ ያነቃቃል ተብሎ ይጠበቃል። ፕሮጀክቱ በኢትዮጵያ አገልግሎት ዘርፍ ላይ ከፍተኛ ለውጥ እንደሚያመጣም ለብዙዎች የስራ ዕድልም ይፈጥራል። ይህ ግዙፍ ፕሮጀክት የአፍሪካን እንግዶችና መንገደኞችን የማስተናገድ አቅም በከፍተኛ ደረጃ በማሳደግ ኢትዮጵያን በአህጉራት ያሉትን ስትራቴጂካዊ ተመራጭነት የሚያረጋግጥ ጨዋታ ቀያሪ ጌም ቼንጀር እንደሚሆን ዘገባው አክሎ ገልጿል። ይህን መረጃ ከዚህ በፊት ውድ አድማጮቼ አድርሻችሁ እንደነበር ታስታውሳላችሁ። አሁን ደግሞ ቱር ኤንድ ትራቨል ወርልድስ ነው ይሄን መረጃ ወጣው። ከዚህ በፊት በነገርኳችሁ መረጃ ኮንስትራክሽን ብሪፊንግ የሚባል ሪሰርች ነው ይህን የቢሾፍቱን አየር መንገድ ከ1 እስከ 15 የዓለማችን ባሉ ኤርላይንሶች ውስጥ የከተተው ማለት ነው። ይህ ኮንስትራክሽን ብሪፊንግ ባለፈው የዛሬ 2 ሳምንት በሰጧችሁ መረጃ እንደገለጸው ከሆነ የቢሾፍቱ አየር መንገድ በ3 መንገድ የተሻለና ምርጡ የአውሮፕላን ማረፊያ ተብሏል። የመጀመሪያውና ዋነኛው በሚይዘው የሰው ቁጥር፣ ሁለተኛው በዲዛይኑ፣ ሶስተኛው ደግሞ በቴክኖሎጂው በሚጠቀማቸው ኢንተግሬትድ ቴክኖሎጂዎች የተሻለ ተብሎ እንግዲህ የዛሬ 2 ሳምንት መረጃውን አድርሻችሁ ነበር። አሁንም እንግዲህ ቱር ኤንድ ትራቨል ወርልድስ ይህን መረጃ አውጥቷል። አስባችሁታል? ከአውስትራሊያ ጋር ከአሜሪካው ሳንዲያጎና ሳን ፍራንሲስኮ ጋር ከህንድ ጋር ከጀርመን ጋር ነው ይህ ኤርላይንስ እየተወዳደረ ያለው። ኢትዮጵያ ጥሩ በዚህ መንገድ የሚገርምና ይሄ በል የሚያስብል ስራ ነው እየተሰራ ያለው። እኔም በመረጃዬ ለዚህ ስራ ኃላፊነቱን ለተወጣችሁ የበጎ ስራ ለሰራችሁ በሙሉ ቴንኪዩ ማለት እወዳለሁ። ሼር በማድረግ ቪዲዮ ለብዙ አጋሩ።